ደሴ ላይ ይድል የለን ተመጥቷል። መስጂድ አይመስልም። መስጂዱ አረጎ እንዲያሞሉና አንዷን ፊደል የካደ ሰው ይከፍራል ይላል። አህባሽ ነው ብለው አቂዲያ የለውም ብለው ነው ያባሩን። ተልፍያዎች ከሱብያ አካባቢ የቀሙ ነው የሚባል ወሬ ሰማል። በተግባር እኔ ጋር የመጣ የለም መመልከቻም የለም። በሐቅ ሼክ መሐመድ አሊ አረንዚ ሼክ ሰይድ ያሲን ይባላል። ሼክ መሐመድ ሸሪፍ ይባላል። ሼክ አህመድ ሰይድ አህመድ ይባላል። ሼክ ዩሱፍ ሰይድ። በርካታ ኪሎ ሜትሮችን አቆራርጠን በዑለሞች መንደር በሁሉ መናገሻ ደሴ ከተማ ላይ ተገኝተናል። ዙመር ኢስላሚክ ሚዲያ። ሰላም አለይኩም ነሼክ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። አፊያችሁን? አልሐምዱሊላህ። ፈቃዶት ከሆነ ስሞትን ቢያስተዋውቁልን ለተመልካቾቻችን። መርሐባ። ሼክ መሐመድ አሊ አረንዚ። ሼክ መሐመድ አሊ አረንዚ። መቼም ሼክ አረንዚ ሲባል የማያውቅ የለም፣ ሁሉም ያውቃል። መርሐባን ሼኾቹ። አንድ መረጃ አለን። ከዚህ በፊት በደሴ ከተማ ላይ በአንድ ወቅት የመስጂድ ኢማም ሆነው ሲያገለግሉ እንደነበረ ይታወቃልና የት መስጂድ ላይ ነበረ ኢማምነቱ? ኢንሻአላህ ያው አረጎንዳ መስጂድ ያው ወደ 8 አመት ምናምን አሰግጃለሁ። እዛው አረጎንዳ መስጂድ ወደ 25 አመት ያሁን ቅራአት አቅርቻለሁ። ሱብሃንአላህ። አረጎንዳ መስጂድ ብቻ? አዎ 25 አመት። አላሁ አክበር። ውድና ክብራን ተመልካቾቻችን እንግዲህ አሁን ያለንባቸው ሼክ በአረጎንዳ መስጂድ ብቻ ለ25 አመታት ያቀሩ በአሰጋጅነት ደግሞ እንዲሁ ለ8 አመት ያክል ያገለገሉ ትልቅ ሼክ ናቸው። መሃል ደሴ ከተማ ላይ ማለት ነው። ከ2005 እስከ 2007 እዚህ ባድራጊ ብቻ አገልግላለሁኝ። 2007 ላይ ነው ዚያር ሸዋብር የመጣችሁት ማለት ነው። መርሐባ። ሸዋብር ላይ ወደ 4 አመት የሚቀርብ ከ2007 እስከ 2010 መጨረሻ አካባቢ ድረስ ሸዋብር በኢማምነት አገልግያለሁኝ። ደዌ ሜዳ። ከዚያም በተጨማሪ ሌላ ኢማም የሆኑበት መስጂድ አለ። ወደ ጎንደር የተወሰነ 15 መስጂድ ነበር ማለት ነው። እስቴ ወረዳ ጎንደር። ስለዚህ ደሴ ላይ ብቻ 2 መስጂድ ላይ ኢማም ነበሩ። መዲና መስጂድና ደዌ ሜዳ። ደሴ ከተማ ላይ ለ10 አመት ማለቀ አቡበክር ሲዲቅ ይባላል። ማለቀ የሚጠሩ ማለቀ አቡበክር ሲዲቅ መስጂድ። የት መስጂድ ላይ ነበር ኢማም ሆነው ሲያገለግሉ የነበሩት? እኔ የማሰግደው መስጂድ ሜጠሮ ቢላል መስጂድ ነው። እዚህ ከሜጠሮ ቢላል መስጂድ ውጪ ኢማም ሆነው ያሰገዱበት አጋጣሚ ያለ ደስ የሚሆን ከደሴ ውጪ? አጋጣሚ ሼህ መሐመድ ጃማ ሸዋበር እንደገቡ እዛ መከተልሁኛ አገልግላለሁ። የት? ሸዋበር መስጂድ ላይ ከደረስነት ጀምሮ እስካሁን እስካሉበት ሀያት ድረስ እንደው በዚህ በዕልሙ በመማር በማስተማሩ መስመር ምን ያክል አመት አሳልፈዋል ከልጅነቱ ጀምሮ? እንግዲህ ያው በቂራአት ገና በህፃንነት የጀመረው ተቁርአን እስተ ፊቅህ ያው በኢማም ሻፊዒ መዝሀብ ተሰፊና ጀመረ ሹጃአ ባፈድል ወምዳም الحاج طلاب ያው ፈድል ጀዋድ استقلا ሼህ መሐመድ ይህያ ረህመቱላህ አለይህ ሼህ መሐመድ ይህያ ከሚባሉት ሳቸው ጋር ነው ፊቅህ የቀራሁት። እዛው ደግሞ ሐድቦ ሼህ ኢብራሂም ደረኒ የሚባሉት እዛ ደግሞ ታጀርማ ጀመረ እስታልፊያ እና ጌቺ ብላቂል ሁዶሪ ፈንንም ደግሞ ያው እስቲዓራውን በላጋውን ማሩዱንም የተለያየ መንጥቁን ሁሉንም እዛው ሼህ ደረኒ ላይ ነው የቀራሁት። በመካከል ወደ ጊሲር ወደይ ሀጀ ያው ሼህ መሐመድ አሚን አልፊያ በመካከል ቀርቻለሁ። ያው የተወሰኑ ትንሽ ወደ 12 ሸሪካ ሆነን ቀርቻለሁ። በመሃል ሰማይሳቸው የታመሙ ጊዜ እዛው ዶረኒ ተመለስኩኝ፣ እዛው ጨረስኩኝ እና ይሄን ቅራአቱን ተጨረስኩት አካትከቱ በኋላ ደሴ በ81 ጊዜ ገባሁ። የገባሁኝ በ1981 1981 ደሴ ገባሁኝ። ደሴ ያው ሸዋበርም ሼህ አብደላህ የሚባሉ ነበሩ እሳቸው ላይ። በጥቅሉ እንደው አሁን ስንት እንበለው ከልጅነቱ ጀምሮ እንደው በደረስነትም ሲያቀሩም ብዙ ደረሶችን አውጥተዋል እናውቃለን። ምን ያክል አመት እንደው የሚያውቁት ከሆነ በግምቴ ያው እንግዲህ መቼም ወደ 65 ሊሆን ይችላል። አላሁ አክበር። ይሄን ካልን ኢጃዛስ እንደው የተቀበሉባቸው ሼኾች? ኢጃዛ የተቀበልኩት ያው ፊቅህ ጨረሱ ጊዜ ሼህ መሐመድ ይህያ ፊቅህ ሙሉ በሙሉ ታንጀሳቸው ፈቅደውልኛል። አላህ ሼህ ኢብራሂም ደረኒም ፈቅደውልኛል። እንደገና የተፍሲሩን ደግሞ ያው እነ ሼህ አብደላህ እነዚህ ፈቅደውልኛል። ቂራአትን በተመለከተ ለፍዙል ቁርአን
የተወሰነ ትንሽ አንድ ጁዝ ያልሞላ አባቴ ላይ ነው የጀመርኩት። እዛው ገጠር እያለሁ አባቴ ሼህ ሁሴን ያሲን ይባላሉ። እሳቸው ላይ ነው የቀራሁትና የተወሰነ እንደቀራሁኝ ወንድሜ ታላቅ ወንድሜ አሊዜን ይባላል። እሱ ሰፈር ላይ ይቀራ ነበርና ቁርአን ከሱ ጋር ሰፈር መውጣት አለብህ ብለው አባቴ ወደ ሰፈር ላኩኝ። ከዛ እዚህ አላንሻ ኩታበር ወረዳ አላንሻ አካባቢ የሚባል ሼህ ሰይድ አህመድ የሚባሉ አሉ። ለፍዙል ቁርአን እሳቸው ጋር ሄጄ ከመጀመሪያው ተመልሼ ጀምሬ ለፍዙል ቁርአን እሳቸው ላይ ነው ያከተምኩት። ከዛ ቁርአን እንዲጨረስኩኝ ሰፊናን እዛው እሳቸው ላይ ቀርቻለሁኝ። ሸሆቹ ራሳቸው ሼህ ሰይድ አህመድ የሚባሉት ገሌ ቦዲ የሚባለው ሀሪማ ፊቅ ወዲ የሚቀራበት ራሳቸው አምጥተው ለሸሆቹ ያው አስረከቡን ማለት ነው። ፊቅ የተወሰነ እንግዲህ ወደ ኡምዲያ ባበዘህ አካባቢ እስከምደርስ ድረስ ገሊባ ነው የቀራሁት። ገሊባ የሚባለው ሀሪማ ያው ሼህ ሐሰን ኑሪ ይባሉ ነበር። ሸዩ አልፈዋል። አሁን ልጃቸው ሼህ መሐመድ ያስራር ተተክተው እያቀሩ ነው ያሉት። ከዛ ፊቅ ባበዘህ አካባቢ ታደረስኩኝ በኋላ በጣም እዚህ ገሊባ የሚባለው ሀሪማ ደረሰ በጣም በዛ። ስለዚህ ቂራአት እንደልባችን የተወሰነ መቅራት አልቻልንምና ሀሪማ መቀየር አለብኝ። የተወሰነ ያው ቶቶሎ መያዝ አልቻልንም። ያው የልጅነት ስላለ ትንሽ መቅራቱ ብዙ አንፈልገውም ማብዛት ስለምንፈልግ ከዛ ባበዘካው እንዲያድርሼ ሸሻ የሚባል ሀሪማ ለበኩታበር ወሪያ ውስጥ ነው። እሱም ተኩታበር ወሪያ ነው። ወደዛ ሀሪማ ሄድኩኝ። እዛ ሼህ ዑመር አህመድ የሚባሉ ሼህ ነበሩ። እሳቸው ማለት ማራቸውን በቅርብ አለፉ። ኡምዲያን እስከመጨረስና ሚንሃጅን እስከመጨረስ ድረስ እሳቸው ላይ ነው የቀራሁት። ከዛ ገሊባ የሚባለው ሀሪማ ላይ የሚቀሩ ሼህ ነበሩ። ያው በኋላ ሸንደ የተመረቁ ማለት ነው። የሼህ ገሊባ ደረሳ ናቸው። ሼህ ሰይድ ያሲን ይባላሉ። ሼህ ሰይድ ያሲን አባቴ ወንድም አጎቴ ናቸው። ሚንሃጅ እንደጨረስኩኝ እሳቸው ተገሊባ ሼህነት ተመረቀው ወጡ። ሼህነት ተመረቀው ሲወጡ እሳቸውን ለማናሰር ብዬ እሳቸው ጋር ሄድኩኝ። ጦላቢ የሚባለውን እሳቸው ላይ ቀራሁኝ። ከዛ በኋላ ወደ ሰርፍ ሀሪማ ወደ ነው ሀሪማ አልኩኝ። በአጋጣሚ ያው ሰርፍም ነው ባንድ የሚቀርበት ሀሪማ ነው። አርዲቦ ዞረኒ በመባል ይታወቃል። አሁን ሼህ ሁሴን ዳውቼ የሚባለው ሼህ የሚያቀሩበት ቦታ ነው። የእሳቸው ሼህ ኢብራሂም ሙሳ የሚባሉ ናቸው። እሳቸው ላይ ነው እኛ የሚቀራ ነው። ስለዚህ ሰርፍና ነህው እዛ ተቀራው በኋላ እዚሁ ኋላንሽ አካባቢ ለፍዙል ቁርአን የቀራሁበት አካባቢ ተቁርአን ተፍሲር የሚያቀሩ ሼህ አምር ሼህ የሚባሉ ነበሩ። ተፍሲር የቀራሁት ሼህ አምር ሼህ የሚባሉት ላይ ነው። እንግዲህ ያው ቁርአን ለፍዙል ቁርአን የጀመርኩት 79 መጨረሻ ላይ 80 አካባቢ 80 ዓመተ ምህረት ያኔ እንደው የሚያክል እድሜ ሆናችኋል? 11 ዓመታችሁ ነበር። ጀመር 11 ዓመት ነው የሚሆነው እድሜ። ስለዚህ እዛ አካባቢ ላይ 80 ላይ ነው የጀመርኩት። ከዛ ቁርአን ተፍሲር የቀራሁት 91 ዓመተ ምህረት ላይ ነው። ያው 11 ዓመት አጠቃላይ 11 ዓመት አሳልፌያለሁ። ከአመር ሱሐይን ነው ይታወቃሉ። ሰኞ ገበያ ሐዲስ ያቀራሉ። እሳቸው ላይ እንደመጣሁኝ ሐዲስ ጀመርኩኝ። እስከ 2010 ድረስ ቢያንስ 30 ዓመት ያክል ሐዲስ እሳቸው ላይ ቀርቻለሁኝ። ስለዚህ ያው የሐዲስ ኢጃዛ ይሄ ኢጃዛ ወረቀቴ ነው። ከሳቸው እናሳያቸው፣ ወደ ካሜራ እናሳያቸው። እስኪ ብድግ አድርጋችሁ ኢጃዛው እንዲታይ። ማሻአላህ የሐዲስ ኢጃዛ ይሄው ነው። እስኪ አምጡ። ከሸዋቹ የሚታዩ ማለት ነው። በመቅራትና በማቅራት በሐያቱ ምን ያክል ጊዜን አሳልፈዋል? ቅራት ከጀመሩ ጀምሮ ቅራት ከጀመርኩበት ወቅት ያው ነፍስ ታወክ ይዤ ያለሁት መስጂድ ላይ ነው። ሌላ ስራ አላውቅም። አሁን ስንት ዓመት ሆኖ ማለት ነው? አሁን ወደ 40 ዓመት ሆነ። አላሁ አክበር። ውድና ክቡራን ተመልካቾቻችን እንግዲህ አሁን ቃለ መጠይቅ እያደረግንላቸው ያሉ ሼህ 40 ዓመታቸው ነው። እንግዲህ ከህፃንነቱ ጀምሮ ወደ 30 ምናምን ዓመታት ማለት ነው በመቅራትና በማቅራት ላይ ያሳለፉ እጅጉን ትልቅ ኢማም ናቸው። ለመሆኑ ኢጃዛ የሰጣችሁ ሼህ ማን ነበሩ? ፍቃድ የሰጡት? ሰኞ ገበያ ሸለም ሼህ አህመድ ሰሃኒ። አላሁ አክበር። ተፍሲር ደግሞ ሸኩሩ ኢጃዛ አድርገዋል። የቀራሁት እንግዲህ 20 ዓመት ቆይቻለሁኝ። በሰፈር ላይ ቁርአን ቀራሁኝ። ከዛም ደግሞ ፊቅህ ቀራሁኝ። የኢማሙ መዛሀቤ ኢማሙ ሻፊዒ መዛሀብ ነው ማለት ነው። ከዛ ፊቅህ ስጨርስ ደግሞ ሶርፍ የሚባል አለ። በዛ አልኩኝ ሶርፍ ቀራሁ። ከዛም ነህው ቀራሁ። ከዛም ደግሞ ያው እንግዲህ ፈኖችን አዳረስኩ ማለት ነው። ከዛ የጨረስኩ ጊዜና ከልጆ ነው ፈናፈኑ ሁሉ ጨርሼ የመጣሁት ዲሲ ሐዲስ ልቀራ መጣሁኝ ማለት ነው። ሐዲስ ልቀራ እንደመጣሁኝ እዚህ ያው እንግዲህ መቼም ወደፊት አላህ ጥሩ ነገር ደስ የሚል ነገር ለደረሳ የሚመች ይምጣ
ብለን ያው እንግዲህ ዱዓ እናደርጋለን። ደሴ እንግዲህ በጣም አስቸጋሪ ነው ቂርአት ለመቅራት እኔ ሐዲስ ለመቅራት በጣም አስቸገረኝ ማለት ነው። በጣም ያስቸገረኝ ጊዜና ምንድነው ያስቸገሩት? ማደሪያም አይገኝም እንኳን ሌላው ቀርቶ ማለት ነው። እና ማደሪያ ሲቸግረኝ ያው በየዛውያው የግራራን ባደረሶች አሉ እዛ እያደርኩኝ ባዝ እየተቀለልኩኝ ሱብሃንአላህ። ኢጃዛ እስከማን ነበር የተቀበሉት? ኢጃዛ የሰጠው ኢጃዛ ሻህ አህመድ ሱሃይን የሚታወቁ ትልቅ ታላቅ ዑለማ ናቸው። ሰኞ ገበያ ማንም የማያውቃቸው የለም፣ ሁሉም ዓለሙ ያውቃቸዋል ማለት ነው። ከእሳቸው ነው ኢጃዛ ተቀበልኩት። በፊቅህ ደረጃ ደግሞ ግልዲባ ሼህ መሐመድ ያሳር ይባላሉ። ከእሳቸው ኢጃዛ ተቀብያለሁ። በነሁ በሰርፍ በፈን እንትና ከዲጆ ሼህ ሰይድ አህመድ ይባላሉ። ተሶን የተቀበልኩት ማለት ነው። የቂራአቱ ሁኔታ ምን ይመስላል? ከየት ጀምሮ የተቀሩ ምን ያክል ጊዜ ያሳለፉ በቂራአት ላይ? ቂራአት እንግዲህ ፊቅህ ቂራአት የቀራሁት ሼህ መሐመድ ይባላሉ ጠባሲት ሼህ መሐመድ ጠባሲት ሼህ መሐመድ ይባላሉ። እሳቸው ላይ ነው ሚንሃጂ ማነው ኡምዲያ አንድ ቀን ቂራአት ሲቀረኝ ያለፉ። እሳቸው ታለፉ በኋላ ሼህ ዑመር ሐሰን የሚባሉ ተተክተው በእሳቸው ጥላብ ጨርሻለሁ። የፊቅህ ቂራአቱ ፊቅህ ቂራአት ያለው ኢጃዛ ሳያገኙባቸው ሸኾች ኢጃዛ እንግዲህ ያገኘሁት ይሄንን ተንብዬ ለቂራአት ለሼህ መሐመድ ጃማ ዘንድ ደስ የመጣው እሳቸው ላይ ሁሉንም ቀራው። ሶርፍና ወዝ ቀራውና ተፍሲር ዙህ ጀምራሉ። ተፍሲር እሳቸው ላይ ጀምሬ ግን ተዛም ተነስቼ ወደ ሌላ ሰፈርም ያልኩበት አለ። አሁን ላይ እንዳለን መረጃ ከሆነ አረብ ገንዳ መስጂድ ላይ እንደማያሰግዱና ከዛ ርቀው እንዳለ እንደተገለሉ መረጃው አለን። ለምንድን ነው ይሄ ሆነው? ለምንድን ነው ምክንያቱ? ከዛ ያወጡበት ከዛ ያወጣሁበት ምክንያቱ ያው እነዚህ አሁን መሪነን የሚሉ ሰዎች እኛ ጋር ሆኖ አሉኝ። አንድ 8 ሆነው እኛ ጋር ሆነ ይሄንን ወደ ዘመናዊ ተቀየርና ያው የድሮችን ትተህ በእኛ ጋር መሆን አለበት ብለው ጠይቁኝ። 8 ሆነው አይሆንልኝም ይሄ ሐቅ ነው። ተሾቻችን የለፋሁበትና የተንገላታሁበትን ዕልም ትቼ እናንተ ጋር አልሆንም አልኳቸው። እንደገና 5 ሰዎች መጥተው ሸመግሉ አይሆንም አልኳቸው። ደግሞ 2 መጥተው እኛ ጋር ሆነ አይሆንም እናንተ ጋር አልኳቸው። ከዛ በኋላ ህዝቡን አሳመጹና ከአዲስ አበባ ሳይቀር ተወልዲያ ሳይቀር ተጎረና አታ ተአፋር ተወልዲያ ሳይቀር ሰዎችን አሳምጸው መስጂዱ አለጎንዳ ሞሉና ወደ 11 ነጥብ ዝም ብሎ ጫኑብኝ እና በዛ ባድማ አውጥተናል ብለው እኔን አድማ ባድማ ነው ያወጡት። ሱብሃንአላህ። ውድና ክቡራን ተመልካቾቻችን እንግዲህ እየሰማችሁ ነው። እነኚህ ሼክ ሐቂቃ ለደሴ ከተማ ማህበረሰብ ያበረከቱን አስተዋጽኦ በትንሹ እስካሁን ስንጠቅስ ነበረ። ግን ይሄ ሆኖም ሳለ ተመልከቱ እኒህ ሼክ ሌላ ያደረጉት ነገር የለም። ሲወርድ ሲዋረድ ከነብዩ ከዛም ከባልደረቦቻቸው ከሷሃበቶች በአይማዎች ላይ በመሻይኾቻችን ላይ እንግዲህ ኢጃዛ ያገኙባቸውን እየነገሩን ነበር። ወደም እንደዚህ ያገኙ ሼክ ናቸውና ያንን የድሮውን መንገድ ነው የምከተለው፣ አዲስ የመጣ ዘመናዊ ነገር አልከተልም ስላሉ ብቻ ነው ከመስጂድ ተርቀውና ተገድለው ያሉት። እንግዲህ ይሄ ከላይ እየተባለ ያለው ደግሞ አንድ ነን ምንም አይነት የማግለልም ስራ የለም እየተባለ ነው ያለው አሁን ባለው ወቅታዊ ስልጣን እንትን ላይ ያሉ ሰዎች ማለት ነው። በዚህ መልኩ ነው እንግዲህ ያየን ያለ ነው። ሸኾች ኢንሻአላህ ነስሩን አላህ ቅርብ ያድርገው። መጨረሻ ላይ ያው በፊትም የተወሰነ ችግር ነበረ። ስለዚህ ይሄን የሱፊያውን አካሄድ የነባሩን ሙስሊም አካሄድ የዑለማዎቻችንን የታላላቆቹን መሻይኾቻችን አካሄድ ብዙ የማይደግፉ ሰዎች ስላሉ እነሱ ጋር የተወሰነ ፍጥጫ ነበር። እዛ ላይ በጣም 2010 ላይ ይሄ ለውጡ ከመጣ በኋላ ፍጥጫው እየጠነከረ እየጠበቀ መጣ። ያው ለጠማንሽ ያክል የሆነ ኪታብ እንቅራ የሚል ጥያቄ ተነሳ። ሸርህ ሱና የሚባል ኪታብ እንቅራ አሉ። ያው የነሱ የራሳቸው ኪታብ ነው ማቅራት የፈለጉት። እንደውም እዛ ኪታብ ላይ በጣም አጂብ የሆነ ንግግር ነው የሚናገረው። እዛ ኪታብ ላይ ካለው ነገር አንዷን ፊደል የካደ ሰው ይከፍራል ይላል። ከኪታቡ ላይ ነው ከነሱ መጽሐፍ ላይ ማለት ነው። ሰው ሐሳብ የሰው ሐሳብ ነው፣ የግለሰብ ሐሳብ ነው። ስለዚህ ከዛች አንዷን ሐርፍ የካደ ሰው ይከፍራል ይላል ኪታብ። እንግዲህ ያው ሙስሊሙን ኡማ ለማስከፈር እንዲመቻቸው ያደረጉት ቁርአን ሰየሙት ማለት ነው። ያላህን ቃል እንግዲህ አንዷን ፊደል ቁርአን አይደለም ካለ እንደሚከፍር ሁሉ ያንን ኪታብ አንዷን ፊደል ተካዲ ይከፍራል የሚል ኪታብ ነው። ስለዚህ የመስጂዱም ኮሚቴ እኛም ጭምር መቀራት የለበትም ማለት በኋላ እነሱ ወደ ተለያዩ የህግ አካሎች እየሄዱ ወደ ማስገደድ ሲመጡ መጅሊሱና
የመስጂዱ ኮሚቴ እንደዚሁ አስተዳደርና ጸጥታ የቀበሌ አመራሮች ባሉበት ውይይት ይደረግበት ተባለ። እንግዲህ ይህ ሁሉም የተከሰተው ከለውጡ በኋላ ነው። አዲሱ መጅሊስ ሪፎርም ተሰርቶ ከዚያ በኋላ ማለት ነው። ሪፎርም ገና አልተሰራም። እነሱ ግን የሰላም ኮሚቴ ብለው ህዝቡ ምንም በማያውቀው በራሳቸው ያስቀመጧቸው የተወሰኑ ሰዎች ነበሩ። በእነሱ ነው ይካሄድ የነበረው ጉዳዩ። መስጂዶችንም ከየቦታው እያፈናቀሉ የነበረው በእነሱ ጀማ ነው ሲያፈናቀሉ የነበረው። ስለዚህ ያ ነገር መቆም አለበት የለበትም የሚለው ይወያዩበት ተባለና 2010 ሐምሌ 16 ላይ ሰኞ ቀን ነው ቀኑ ውይይት ተዋለ። ዞን እስልምና ጉዳይ፣ የወረዳ እስልምና ጉዳይ፣ አስተዳደር፣ የደሴ ከተማ አስተዳደርና ጸጥታ፣ የቀበሌ አመራሮች ባሉበት ሙሉ ቀን ነው ውይይት የተዋለው። ሙሉ ቀን ውይይት ተውሎ ማታ ላይ የተለያዩት ግን መግሪብ አካባቢ ነው ስብሰባ የተቋጨው። ሲቋጭ የተባለው እስከ ሐሙስ ድረስ ኪታቡ እንዳይቀራ የብቻችሁም ሶላት እንደተሰግዱ ሐሙስ የሆነ መፍትሄ እናደርጋለን ተብሎ ቀጠሮ ተያዘ። ቀጠሮ ተያዘው ለሐሙስ ነው። ቀጠሮ የተያዘው ቀኑ ሰኞ ነው። ስለዚህ እነሱ ሰኞ እነዚህ መመካከር ያለባቸው አካሎች ቢሮ ገብተው እየተመካከሩ እንዳለ ጎራው ላይ እንዳለ ቢሮ አካባቢ ጎራው ላይ ህዝብ ሰፍሮ ነበር እንዳለ የነሱ ሰው ሰፍሮ እንደውም በአሁኑ ሰዓት ገብቶ ኢማምነቱን ይዞ የሚያሰግደው ሰውዬ ሲል የነበረው እዛ ቦታ ላይ ወጣቶች እናንተ እያላችሁ እኛ እንዴት እንጠቃለን? ተሰደተን ኑረናል። አሁን ከስደት መጥተናል። ቦታችን ለምንድን ነው የማንይዘው እያለ በግልጽ ሲቀሰቅስ ነበረ። ወደ አመጽ እየቀሰቀሰ ያው ነገሩም በተግባር ተተገበረ። ስለዚህ የዛኑ ቀን ሰኞ ማታ መግሪብ ከሰገርን በኋላ እነሱ የብቻ የመግሪብ ጀማዓቸውን የብቻ ከኋላ ሰገዱ። ከዛ ቂራአታቸውን ጀመሩ። ያን የተባለውን ኪታብ ኋላኛው መስጂድ ላይ ሆነው ቂራአት ተጀመረ። ቂራአት ሲጀመር የመስጂዱ ኮሚቴ ኃላፊ ሼህ ሐሰን መሐመድ ይባላሉ። እሳቸው ማይክ ከፈቱና ወንድሞቻችን ምንድን ነበር የተባባል ነው? 3 ቀን ነው የቀረው። ሐሙስ ድረስ ብትሶብሩ ምን ትሆናላችሁ? ትንሽ ጊዜ ታገሱ። ይሄ የማይሆን ከሆነ ግን ምንም ማድረግ አንችልም፣ እናዝናለን። ቃላችሁን ያፈረሳችሁት እናንተ ናችሁ ብለው ሲሉ አላሁ አክበር ብለው ዱላ ይዘው ተነሱ። ለጸብ ተነሱ ማለት ነው። ለጸብ ተነሱ። ያው አስበውበት ተዘጋጅተው እንደመጡ ያሳያል። አንተ ተዘጋጅተው ቀን ነግረውናል። ያው በግልጽ ባይሆንም ቀን ነግረውናል። ወጣቶች ምን እያደረጋቸው ነው? እንደዚህ ስንሆን እናንተ እያላችሁ እኛ እንጠቀዋይ የሚለውን በአደባባይ ሲናገሩ ነበር። የውስጣቸው ግን ያው ማታ ስራቸው እንደሚሰሩ ተከለከሉት። ጸብ እናነሳለን የሚለውን ጨርሰው እነሱ። ስለዚህ ከዛ በኋላ ድብድብ ተነሳ። የኛ ሰው ምንም ያሰበው ነገር የለም። ውስጥ ያለው ሰው መካከል መስጂዱ መካከል ላይ ያለውን በር ዘግቶ ያዘ። የኛው ሰው ወዲያኛው ቦታ ላይ ግን የኛም ሰው አለ የነሱም አለ። እዛ ላይ ድብድብ ሲነሳ የኛ ሰው ጭራሽ መቋቋም አልቻሉም። ወጥተው ሄዱ። ያው እንግዲህ ለሲስተም ሊሆን ይችላል። ሲወጡ ሀታ በሩ ነቅለውት ነው የወጡት። ሲጋፉ ነው ይወጣሉ በሩ ነቅለውት ነው የወጡት። ከዛ በኋላ ጸብ ያነሱት እነሱ ናቸው። ዙረው ደግሞ ፖሊስ የሚጠሩት እነሱ ሆኑ። ከዛ በኋላ እኛ እዛው ቆየን። ኢሻ አዛን አድርገን ኢሻን ያለው እዛው ውስጥ ያለው ሰው ጀማዓ ሰገድ። ከዛ በኋላ ወደ ቤታችን ለመሄድ ስንወጣ ውጭ መከላከያ ሰፍሯል እንዳለ ተጠርቶ መጥቶ ተሰፍሯል። ለተንቀሳቀሱ የተወሰናቸው ሰዎች እየተመረጠ ተቀመጡ ተባል። በዛው እንደው ማንኛውም ሰዎች ኢማሙን ፖሊስ ጣቢያ መግባት አለባቸው መታሰር አለባቸው ሲሉ አንተ ነው ማለት ነው። አዎ ፖሊሶቹ አናስርም እኛ ተተላልቅ ሰዎች አጣርተናል። ኢማሙ ምንም ያደረጉት ነገር የለም ተተቀመጡበትም አልተነሱም ብለውናል። አንይዝላቸው ሲሏቸው ምን ችግር አለው ታዲያ ይለቀቃሉ። ነፃ ከሆኑ ነፃ ነው ምን ችግር አለው። ለጊዜው ግን በቁጥጥር ስር ይዋሉናሉ። ወደ 60 ምናምን ሰው 63 አካባቢ ሰዎች ፖሊስ ጣቢያ ገባን። ፖሊስ ጣቢያ ምንም ጉዳዩ ሳይታይ ወንጀሉ ላይ ያለም የተባለ ወይ ለምን የተባለበት 4 ቀን ፖሊስ ጣቢያ ያው እንግዲህ እንደ ፖሊስ ጣቢያ ህግ የሚባለው ከ24 ሰዓት በኋላ ፖሊስ ማቆየት አይችልም። ግን 4 ቀን ታስረናል። ከሰኞ ጀምሮ ማክሰኞን፣ ሮብን፣ ሐሙስን፣ ጁማአ በፖሊስ ጣቢያ አዛዥነት ነው መፍታት አለባቸው። ምንም ችግር የለባቸውን ሰዎች አጣሩና ለቀቁ ብሎ ሲያስገድዳቸው ሲጻፍባቸው ነው ተለቀን ወደ ቤታችን የገባነውና እኛ ሰኞ ማታ ከዛ መስጂድ ወጥተን ጣቢያ ገባን። እነሱ ግን ማክሰኞ ጧት አስተዳደርና ጸጥታ ይዘው በሰዓቱ የባይን ጸሐፊ የነበረ ያው ለዙሄሩ ሙስሊም ነኝ የሚል መሐመድ ጀማል የሚባል ነበር። እነሱ አስተዳደርና ጸጥታው ያው እስልምና ሃይማኖት ተከታይ አይደለም እሱም ጭምር ሆነው መስጂድ ሄደው እንኳን ደስ አላችሁ እንኳን ለዚህ ዲል በቃችሁ እያሉ መስጂዱን ሄደው ያስረከቧቸው። ከዛ በኋላ እኛም ከጣቢያ ከወጣን በኋላ ወንጀል የለብህም አንተ ወደ መስጂድ መግባት አለብህ አለ የኛ ሰው። አይ ወደ መስጂድ አልገባም
ስለዚህ መሄድ ያለብን አሁን ወደ አስተዳደርና ጸጥታ ሄደን ሁኔታውን መጠየቅ አለብን እንጂ ወደ መስጊድ የሚገባ ከሆነ ህዝብ ማጨፋጨፍ ነው የሚሆነው። በለው ወደ አስተዳደርና ጸጥታ ስንሄድ ለጊዜው ተውት። ያው መቼም ሐቅነቱ አይዘልም። ለጊዜው ተዋቸው። ዙሮ መስጊዳቸው ነገጣት በእጃችሁ ነው ምናምን የሚል ነገር ፊልም ነገር ተሰራ። በዛ አይነት መልኩ ያው ከዛ መስጊድ ለቀቁኝ ማለት ነው። ያው እንግዲህ በዚህ በተወናበደ መልኩ ነው የወጣሁት። መጀመሪያም ሸህ መሐመድ ጃማን ፈንቅሎ የገባ ኢማም ነበረ። ወደ ደቡብ ሄዶ የቆየ ነበረ። ተመልሶ መጣ ሻቁት ይባላል። ስለዚህ አሁንም እሱ መጥቶ ነው እዛ መስጊድ ገብቶ ያለው። አሁን ላይ ግን በዚህ መስጂድ መዲና መስጂድ ላይ እንደማታሰግዱና እንደተገለላችሁ አሁን በድጋሚ መረጃው ደርሶናል። ለምንድን ነው ይሄ ሆነው? ይሄ እኛም ግራ ገብቶናል። ነገሩ ይሄው ግልጽ ነው። እናንተ የሚያገኛችሁን ይሄው በበረንዳ በቤታችን በረንዳ ላይ ሆነን ነው። እዚህም ለመቀመጣችን ያው አለን የለንም የማለት ነው። የመኖርም ዋስትናም የለንም። እዚህም ራሱ ሱብሃንአላህ ዘመኖራችን ራሱ እርግጠኛ አይደለንም። ደቂቃ፣ ሰዓት፣ ቀን መቼ ይመጣ ይሆን እያልን በጣም በሽብር ላይ ነው ያለነው። ሱብሃንአላህ እዚህ የተቀመጥንበት እንደምታዩት 10 አመት ታቀራ የነበርኩበት መስጂድ አለ። ስንቀራ 10 አመት ደረሳ አንዳንድ እንጂ የአካባቢ ልጅ ነው። ልጆቹን በልመና እንዲቀሩ በማድረግ በቅስቀሳ ከዛ በኋላ ደግሞ ደስ ሲላቸው ዕውቀቱን ሲያው ሲጣፍጣቸው ወደ መስጂድ ሲገቡ አልহামዱሊላህ ደስ የሚል ሀያት ነበረ። አዲስ ምሳሌ ሸህ በየቦታው ላይ ተቀምጦ እኔ ሳየው በሰፈር ስኖር ምንድን ነበር የሚሰማኝ ነገር? ሰፈርን ቀራና ሰው ያቀርቀሪ አያልን እየለመን ሰው እየሰጠን እንቀራና መተን አሁንም አገሩን ለቆመቶ የሚቀራ ደረሳ ለቂራአት የወጣ ብቻ ነው ሸህ እስከዛሬ ሲያቀራማው የአካባቢ ልጅ ዕውቀት አይወስድም ተተቀመጠው ኢማም ወይም ተተቀመጠው ሸህ። እኔ በዚህ አይነት በጣም ስሜት ነበረኝ። ሱብሃንአላህ የአካባቢ ልጅ እንዴት ታዋቂው ቀሳይ ቀረ ተቀመጥ እዛ አካባቢ ዕውቀት መያዝ ነበረበት፣ ዲን ማስተማር ነበረበት የሚባል ስሜት በጣም ነበረኝና ልጆችን እየለመንኩ ወደ ቂራአት ገብተን ልጆች በጣም በዕውቀት በቂራአት ላይ ተነከሩ። መስጂድ ፍቅራቸው ልጆቹ ማንንም ሳይነግራቸው ቤት የታዘዙ ስራ ተለለ በቀር መስጂድ ነበር የሚገኙት። ከትምህርት ቤት መተው መስጂድ ነበር የሚገኙት። አሁን ግን ያንን ደስ የሚል ነገር አተነው ልጆቹን በመስመር ላይ ይገኛሉ። በቤታቸውም በሌላ በጨዋታ ቦታ ይገኛሉ። ሱብሃንአላህ የማይፈልግ ቦታ ላይ ይገኛሉ። እኛም ይሄው በረንዳ ላይ ወርቀናል። ግን አልহামዱሊላህ ረቢል ዓለሚን እኔ ይሄ በጣም ደስ ይለኛል። ይሄ ደስ የሚልብኝ ምክንያቱም ይሄ ሁላ የሆነው በዲኑ የተነሳ ስለሆነ ምክንያቱ ዲን ነው፣ ሌላ ነገር አይደለም። ኑሮ ቢሆን ኑሯችን ያምር ነበር ለኑሯችን ብለን እንተው ነበር ይሄንንና ይሄ ሁላ አጋጣሚ ትንሽ ቢሰማኝ የሚሰማኝ ነገር ቢኖር የልጆቹ ብቻ ወደ ሚዲያ መውጣት በጣም ተሰምቶኛል። ከአላህ የመጣ ነው። አልহামዱሊላህ ረቢል ዓለሚን ሌላ ነገር አይደለም። እና የተገለልንበት ምክንያቱ ደግሞ ግልጽ ነው። ይሄ መጅሊስ ሲመጣ ጥያቄ ሲያደርጉኝ ራሱ መጅሊስ እኔ መጅሊስ አልቀበልም አላልኩም። ማህበረሰቡ መጅሊስ አንቀበልም አላለም። ሲመጡ ህዝቡ ጋር አንድ ሆናችሁ የሚያስመርጡትን ሰዎች አንድ ሆናችሁ ተመካከራችሁ ለሰላሙ የሚሆነው ሰው ይመረጥ ህዝቡ ጋራ ብዬ 3 ጊዜ አናገርኳቸው። 3 እየጠየቁኝ ግን ህዝቡ ጋር ተማክሮ ሰላም ለመጠበቅ ይሁን አልኳቸው። እኔን እሺ ያሉ ከዛ በኋላ ለብቻቸው ሄደው ህዝቡ ሳይሰማ መርጠው አመጣቸው። ፈላልገው የነሱን ሰዎች አምጥተው እነዚህን እነከሌን ተቀበሉ ብለዋሉ። እኔም አላቃቸውም፣ ህዝቡም አያቃቸውም። ህዝቡ ከዛ በኋላ ቢሰማው አያገባችሁም ተባሉ። ህዝቡ ተገለለ። በመስጂድ አያገባችሁም በይታ
አያገባው መጅሊስ ብቻ እንጂ ተላይ መጅሊስ እንጂ ህዝብ አይመለከተውም። በይፋ ህዝብ አያገባውም። ከፈለጋችሁ ገብታችሁ ሰግዳላችሁ አዛዥኛ ነን አሉ። እሺ በቃ ተውት አልኳቸው። እኔ ተደበለኩ። ስማ ይሄን ነው አሉ። በለቱ ላይ በጣም ልጁም ሁላ የሚቀራው ልጅ ሁላ በጣም ተሰማው። ሲሰማው ግድላችሁም እንግዲህ ከአላህ የመጣ ነው መጨረሻውን ድረስ ዲናችን ላይ ሆነን እናያለን በማለት እነሱኝም ተመለከኩኝ። ምንም አንነካም ሁሉም በመጅሊስ እንዲታቀፍ ነው እንጂ የሚል አማርኛ ደጋግመው አወሩ። እኔ ለቱ ላይ አልተዋጠኝም። እዛው አውቂያቸው ሰዎቹን አውቃቸዋለሁና ነገራቶች እንዴት እንደሚሆኑ ፊቱን ከነሱ ጋር ነው ያደኩት። አዲስ አይደለም። ያወሩት ጀመር። ለእናንተ ነው የመጣ ነው እንዲህ ማድረግ ነው። ያው ተገባ። ኋላ ላይ ሲባል ዝሮ ተቀየርክ ወደኛ ታልገባህ መኖር አትችልም የሚባል ነገር መጣ። ይሄንን ተውት። ይሄ አዝካር የሚባል ነገር ምንድነው? ተውት። ይሄንን ማለት ነገር ተውት። ውስጡን ሽርሸራ መጣ። አሃ ምን ነው ምን አመጣ ይሄ ነገር ሲባል አይ ሸሪዓ አይደለም አሉ። ሸሪዓ አይደለም። እስቲ በኪታቡ እንግዲህ አንነጋገርና ማለዳላደለት ሆነን ተዋለን አልኳቸው። ከዛ ንግግር ጅመራ ተደረገ። 4 ቃልቾችና እንዲ ደግሞ እንዲሁ አማርኛ ነገር የሚያቅ ይዘው መጡ። 5 ሆነ። ከዛ በኋላ መጡና እነዛ ጅምር ስናረግን የመውነት መስሎ ኪታቦችን ሰባሰብኩና ልነጋገር እዲት ስል ሌላ ነገር ተጀመረብኝ። ሲጀመር አንድ ያልሆንም በሃይማኖት ከናንተ ጋራ አንድ ያልሆንም በሃይማኖት ከናንተ ጋር ሃይማኖት አልቀየም እኔ በፊቱ ላይ ነኝ የፊቱን ሃይማኖት ነው የማስቀጥለው የሚል አማርኛ ብቻ መናገር እንጂ ኪታብ መናገር አልቻልኩም። ስናገር ማይኩን ተጅ ላይ ይቀም ይጀመር በመናገርበት ሰዓት በጆሮዬ ላይ ሆኖ ያስፈራራኛል። የአማርኛ የሚያውቀው ሰውዬ አንተ ተታድብም ወይ ይለኛል። ይሄ ነገር ምንድነው ስል በቃ ሌላ ነገር ይነሳስል ታታዋ ዙሮ ንግግሩ በሸሪዓ ንግግር ተብሎ ነበር። ንግግሩ አልተቻለም ማለት እኔ ሰው ተሰብስቦ ሲመጣ እነሱም ብዙ ሆነው ሲመጡ ፈርቼ ዝም ብዬ ሐቁ የናንተ ነው ብዬ እንዲላቸው ብቻ ነው የፈለጉት። ኋላ ነው የነገሩኝ። ይሄንንም ፊት ቢነግሩኝም ይሻል ነበር። ከዛ በኋላ ጠሩኝ። እየጠሩ በራሳቸው ቢሮ ልጆችን ለብቻ እየነጣጠሉ እየጠሩ አለፍ ብሎ የተናገራቸው ልጅ ለምንድን ነው እንዲህ የሚሆነው ያለውን ሰው ሁሉ በብቻ በራሳቸው ቢሮ እየጠሩ ማስጨነቅ ጀመሩ። እኔንም ማስጨነቅ ጀመሩ። ለምንድን ነው እንዲህ የምታረጉት ስላቸው የዛ ጊዜ ሐቁ የናንተ አይደለም ሐቅ ሌላ ሐቅ አለና የቀድሞውን ሃይማኖት ይሄ ነው ብለህ ተናግረህናልና አዋርደህናል ሌላ ቦታ ዝም ብለው ነው የተቀበሉን ስንሄድ እንጂ እናንተ ሐቅ አይደለም እናንተ ሐቅ አይደለም ያለን የለም። እዛ አካባቢ ሁሉም ተቀበሉን ታበቃ አንተ ለህዝብ አሳተህናል አስቀህብናል የሆነ ንግግር ምናምን ስናደርግ ህዝቡም ደግሞ እዛው አካባቢ በጣም ተሰብስቦ ነበርና ስቋል። የዛን እንዴት ነው አንተን እንዲህ የምናረግ የምንለው ሁሉ አማርኛ ተናገሩ። ድሮ መጨረሻ ላይ ብዙም ነገር ተብሎ ሲያበቃ ሃይማኖትህን የማትቀይር ከሆነ አሻሪያ ማቱሪዲያ የሚባል ሃይማኖት የያዘ ሰው መምራት አይችልም አሉኝ። በአማርኛ እንደዛ አድርገው ይህን ሲናገሩ አና አላ አቂደቲል አሽዓሪየቲ ወልማቱሪዲየቲ ሐታ አሙት አልኳቸው። ሁላቸውም ደማቸው ፈላ። ከሰብስበዋል። ዑለማ ምክር ቤት የሚባለው ሁሉ ተሰብስበዋል። ይሄንን ስል አይ በቃ ይሄ መሞቻ ሃይማኖቴ ነው አልቀይርምና ስላለ ሌላ ነገር ውሳኔ የለውም መባረር ነው ያለበት አሉ። ኢንሻአላህ መታገዴን ነው እኔ የምፈልገው ህጋዊ ሁኜ በሰላም ማገጃ ስጡኝ አገዳለሁ እኔ አልቀይርም አልኳቸው። ሱብሃንአላህ። እና ከዛ ማገጃ ወረቀት መጣ። የታገርኩበት የሚገርማችሁ ጉድ የታገርኩበት ምክንያቱ ይቺ ብቻ ናት። አሽዓሪ ማቱሪዲ የሚባል ሃይማኖት የያዘ ሰው መምራት አይችልም። እኔም ይሄንን አልቀይርም
በይፋ ወደ 3 የዑለማ ምክር ቤት ብቻ ላይ ተሰብስበናል። ዞንም ተሰብስበናል። ጠይቀው ይሄው ነው መምራት አይችልም አሻሪያ ማቱሪዲያ መኖር ይችላል መኖር ሳይችላል ስላቸው አዎ ብቻህን ሆነ አንድ ሰው ሆነ መኖር ትችላለህ የመምራት እድል የለህም እንጂ አሉ። ይሄማ በጣም ያማረ ነው አልኩኝ። እዛ ይሄንን ተብሎ የታገድኩት ማገጃው ወረቀት የደረሰኝ ግን ሌላ ነው። ይሄ አይደለም የታገድኩበት ምክንያት መስጂድ የተገለልኩበት ምክንያት አሻሪያ ማቱሪዲ መሆኔ ነው። ይሄም ማገጃው የመጣው ደግሞ ህዝብ ያጣላል። ወሃብያ ክርስቲያን ነው ይላል። የወሃብያ ኒካህ የለውም ይላል። ህዝብና ህዝብ ማጣላት ነው ደዋው ምናምን በቃ ህዝብ መቀመጫቷል የሚል ይሄ ጽሁፍ ነው ማገጃ ወረቀት ላይ የሰፈረው። ይኩን ላይ የሆነ ያለው ፌደራል መጅሊስ ወክሎ ባስቀመጠው ደሴ ከተማ መጅሊስ ነው መጅሊስ ነው። ሌላም አለ ማገጃ ተሰጠኝ ወዲህ ከአጥሯም ውስጥ ገብቻ አላቀም ሱብሃንአላህ ተቀምጫለሁ። በተቀመጥኩበት ምክንያት ደግሞ ቤቴ ተቀምጬ ልጆቹን እንዳይወጡም ቅራታቸውን ቅሩ ተመስጂድ አትቅሩ እያሉ መስጂድ ባዶ እንዳይሆንባቸውና ትልቅ ነገር ለመስራት አሁንም ስላልቻሉ ማህበረሰቡ ከኔ ጋራ ነው፣ ወጣትም ከኔ ጋራ ነው። ሲያስቸግራቸው ልጆቹ እንዳይወጡ ፈለጉ። ከዛ በኋላ ልጆቹን እንዳይወጡ አድርገው አሁንም መስጂዱ ውስጥ ደግሞ ሁከት ቀሰቀሱ። የሌለ ሰው ከዚህ ሁከቱን ከሌላ ቦታ ይዞት መጣ። እኔ በተመስጂድ በወጣሁኝ ከወር በላይ ሆኖኛል። መስጂድ ሁከት አስነስተው ልጆቹን ይዘው እኔን በ3 ሰዓት በተባረርኩ ወር አካባቢ ሆነኝ ቤቴ በተኛሁበት አንስተው ያንተ ስራ ነውና ብለው ወደ እስር ቤት ሁላችንንም ሰባስበው አስገቡን። ከዚህ በፊት ታስረው እንደነበሩ መረጃዎች ደርሰናል። እኔ አልሰማሁም ምን እንደሆነ በቃ እኔ መስጂድ የተፈጠረውንም ነገር አልገባኝም ነበር። ኋላ ላይ እንደዚህ ባለ መስጂድ መተው እንደዛ አይነት ወስደው ከዛ በኋላ ከቤት አስገቡ። ልጆቹንም የሌሉበትን ቤታቸውን የተኙትን እየፈለጉ ፊትም ያቋቸው ልጆች እየሰባሰቡ አመጡ ቤተሰቦቻቸው። ከዛ እንደገና ነው ዋላ ደረበለን እዛ ወደ ቤታችን ለቀቁን። ይሄው አሁን በረንዳ ላይ ቁጭ ብለናል። እንደው በዋናነት አሁን ከመስጂድ ኢማም ላይ እንደተፈናቀሉና እዛ መስጂድ ላይ እንደማያገለግሉ ነግረውናልና በዋናነት ኬዙ ምን ነበር? ከዛ መስጂድ የለቀቁበት ምክንያት በዋናነት በእርግጥ ቅድም ላይ የጠቀሱት ነገር አለ። አህባሽ ነው ብለው አቂዳ የለውም ብለው ነው ያባረሩኝ። ከዛ አልሰራልንም ብለው እኔ እየሰራው 24 ሰዓት እያገለገልኩኝ ሲያመጡኝ እኮ ለ3 ወቅት ነበር ያመጡኝ ማለት ነው። አሁን ግን ሁሉንም ሽፈና አደረኩኝ። እሱ እስከዛ ያቆዩኝ ሲመቻችላቸው ድረስ ነው። ይሄን እነሱም ያውቁታል ማለት ነው። እና ተተመቻችላቸው በኋላ አንድ ኢማም አመጡ። ያን ኢማም 10,000 ብር ቀጠሩት ማለት ነው። ለኔ 3,000 ብር ሲከብዳቸው ለኔ 3,000 ብር ለመክፈል ሲያንቀጠቅጣቸው ለሱ ግን 10,000 ብር ከፈሉት ማለት ነው። ሱብሃንአላህ። በነገራችን ላይ ውድና የተከበራችሁ ተመልካቾቻችን እስካሁን ደሴ ከተማ ላይ እየተዛዛርን በየኢማሞቹ በተቀበልናቸው ኢንተርቪው መሰረት ብዙዎቹን ተመሳሳይ ሆኖ ነው ያገኘናቸው ያሉት። ከመስጂድ ያወጣጣቸው ሁኔታ እንዲሁም ከመስጂድ ከወጡ በኋላ በሚቀየረው ኢማም ያለው የደሞዝ ስኬል እጅግ ተመሳሳይ ሆኖ ነው ያየን ያለ ነው የሚደርሰን መረጃ ማለት ነው። ይህ ደግሞ ሆን ተብሎ የተሰራ ተግባር እንደሆነ ምንም ጥያቄ የለውም። እንግዲህ ፌደራል መጅሊስ ላይ አንድ ነን፣ ምንም አይነት የተባረረም ኢማም የለም፣ የደረሰን መረጃ የለም እያሉ ለጊዜው ወንበር ላይ ያሉ ሰዎች እንደተናገሩ ሁላችንም ከዚህ በፊት በእርግጥ ሰምተናል። አሁን መሬት ላይ ሆኖ ያገኘነው ግን በወሎ ብቻ በመቶዎች የሚቆጠሩ ኢማሞች ከመስጂዳቸው በዚህ በለውጡ ጊዜ ተሰናብተው እንግዲህ ያሉበትን አጋጣሚ ማየት ችለናል ማለት ነው። ከዚህ መስጂድ የተፈናቀልኩበት ምክንያት ጉርብ መለየት ነገር ጉርብ ተፈጠረ። እኔ እዛ ሆነ በጎን በማቀራ ጊዜ የብቻ አስተምራለሁ የሚል ዘለቀ። አረ ይሄ ነገር ምንድነው? ትምህርቱ መማሩ እንዲያለ ሆኖ ግን አስተያየታችንና አስተምሮታችን አልተጋጠመምሳ ይሄ ነገር ምንድነው? ይሄን ነገር ወዲያችሁታል ብዬ ወደ ኮሚቴዎቹ በማናገር ጊዜ ከቴም ኮሚቴዎቹ ምናልባት 2 ኮሚቴዎች እንዲሆኑ እንጂ ኮሚቴዎቹ ሻሹኝ። ሱብሃንአላህ ሻሹኝ። አሁንም ይውላል ያድራል።
በጣም ጉሩቡ እየበዛ እንደው ደዋው የነዛ ተመግሪብ እስከ ኢሻ መስጂድ አይመስልም። እንደው መስጂድ ቀርቶ ትምህርት ቤት እንኳን ያስተምር ሰውየው የትምህርት ቤቱ እንኳን ክብር ይኖር ሰነሰን አታዲም ሊኖረው የሚገባ ነገር ያለ ይመስለኛል። መስጂድ ውስጥ ያለ ወከባና ያለ ዋካታ እንኳን እኔ የምለው አይደለም መስጂድ ውስጥ ለመግባት የሚያስጠላ ቀድር ጉርብ ተፈጠረ። ያ ጉርብ የተፈጠረው ምንድነው? የብቻ ቀራለሁ የሚለው አለቅጥ ጉርብነቱ ክቡራትና ክቡራን ተመልካቾቻችን እስካሁን ሸኾቹ ሲያጫውቱን እንደነበረው እንግዲህ ትላልቅ ዑለማዎች ላይ መሸይኾች ላይ ነው የቂራአት ሂደታቸው የሚመስለው። ግን ይህ ሆኖ ሳለ እንኳን ከእንደነኛ አይነት መሸይኾች ኢጃዛ ሰጥቷቸው መስጂድ ላይ በዚህ መልኩ ተፈጥሮ ሸኾቹ ከመስጂድ መፈናቀላቸው እጅግ በጣም ነው የሚያሳዝነው። ይህ ትውልዱ ያለንበት ሁኔታ ማለት ነው። ወደ መጨረሻው ጥያቄ እየደረስኩ ነው። ታዲያ በኢማምነት ሰዓቱ ምን ያክል ቤተሰብ ያስተዳድሩ ነበር? አሁንስ በምን አይነት ሁኔታ ላይ ይገኛሉ? በኢማምነቴ ወደ 7 ልጆች አሉኝ። ያው ባለቤቴ ጋራ እኔ ጋራ ወደ 9 እንሆናለን ማለት ነው። እና ያው ይሄ በኢማምነቱ ሰበብ ተመሆኑ ጋራ ተገጠርም መሬት ነው ነበረኝ። ወላኪን ደግሞ ግን ነጋዴዎቹ ያው አይዞህ በማለት አላህ የባለቤቴም ደግሞ እናት ያው ቤተሰቦቹ አይዞህ ስለሚሉ እና ያው ነጋዴዎች አንዳንዴ ደግሞ የተባሉ ሰዎች አይዞህ በማለት በዛ ነው የምተዳደረው። በስተመጨረሻ ልናነሳው የፈለግነው ነገር ምንድነው? አሁን በፊትም ከ2005 ጀምሮ ቂራአቱን በጎን እየቀራችሁ በጎን ደግሞ በኢማምነት እየሰራችሁ ነበርና እንደው ምን ያክል ቤተሰብ ነው እያስተዳደራችሁ ያላችሁት? እና እስኪ የበፊቱን እና ያሁኑን አነጻጽራችሁ ነገሩን ያላችሁበት ሁኔታ ምንድነው? አሁን ያው በጎንም ሌሎችም ስራዎች አሉ አይመስለኝም። ምክትል ኢማም ሆናችሁ እየሰራችሁ ነው። ያው እሱም ለስም ይመስለኛል ካለው አሻጥር አንፃር ማለት ነውና እስኪ እሱን በደንብ ንገሩ። እዛ መስጊድ ሲገባ መጀመሪያ ባዛራ ግቢ ገባው ስራችሁ ያው 6 ቤተሰብ ነው ያለኝ። አሁን 6 ቤተሰብ ነው ያለኝ። ከዛ ወዲያ አልጨመርኩም። ስለዚህ ያው 6 ቤተሰብ ነው ያስተዳድርክ ያለሁት። አሁንም በዛ ሁኔታ ላይ ነው። ግን የሚገርመውና የሚያሳዝነው ማለት ነው አሁን እዛ አባጌታው መስጂድ ላይ መጀመሪያ የነበረው ኢማም ወደ እንትን ኮሚቴ ወደ 3000 ብር ነበር መጀመሪያ ሲገባ፣ በኋላ ወደ 6000 ብር አሳደጉ። እነዚህ ሲመጡ ስም ለማስያዝ ብለው ወደ 10000 ብር አካባቢ ያደረጉ ደሞዝ። አንተ በነበርኩ ሰዓት ማለት ነው? እኔ በነበርኩ ለኔ ማለት ነው 10000 ብር አደረጉ። አንዲ 2 ወር በዛ አይነት መልኩ ተከፈሉና ይሄንን ኢማም ለማምጣት ሲፈልጉ ተሙአዚኑም ተኔም የተወሰነ ገንዘብ ቀንሰው ለሱ ጨምረው በጫራታ ነው ያመጡት። እና ስለዚህ በፊት 10 ከፍሎ የነበረውን አሁን ያው እንግዲህ በአገር ደረጃ ይታወቃል ኑሮ ውድ ነው እየተባለ ነው። ግን ከኔ ላይ 3000 ብር ባንድ ጊዜ ቀንሰዋል። ያውም ደግሞ ወደፊት ልንቀንስ ነው ብለው ሳይሆን የሰራሁበትን 3000 ብር ቆረጡ። ለሚቀጥለው በዙ አይነት መልኩ ነው የሚከፈለው ብለው በዛ ነው እየከፈሉ ያሉት። ያው ዙሮ ከዚህ ነው እኔ እየተበላለስኩ የምሰራው። ቢያንስ 2800 3000 ብር አካባቢ ለታክሲ ያወጣለሁ። አውሩቅ ነው ቦታው። ስለዚህ ቢያንስ ያው እንግዲህ 4000 ወይ 3000 ምናምን ብር ወደ ኪሴ ሊገባ ይችላል። ይሄ ለምንም የሚሆን አይደለም። ዙሮ ያው አላህ መቅበል ያድርገው እንጂ በኺድመት ዲን ነው ያለሁት ማለት ይችላል። እንዴ ማለት አላህ መቅበል ያድርገውና ኢንሻአላህ በዛ አይነት መልኩ ነው ያለው። ያው 6 ቤተሰብ አስተዳደራለሁ። ሼኾቹ በኢማምነቱ ሰዓት ምን ያክልም ቤተሰብ ያስተዳድሩ ነበረ? አሁንስ በምን አይነት ሁኔታ ላይ ይገኛሉ? ያው 2 ልጆች ባለቤት 3 ቤተሰብ ነው ያለነው። በኢማምነቱ ይሄንን ቤተሰብ ያስተዳድሩ ነበር። አሁንስ በምን አይነት ሁኔታ ላይ ይገኛሉ? ኢንሻአላህ አሁን በዛው ላይ ነው ያለነው። አላሁ ይየስር ኢንሻአላህ። እንግዲህ አላህ ነው ኑራችንን የምንመራው። ካርዲ አዘራለሁ ያው በየሱቆቹ እያዘርኩኝ ነው። እንግዲህ መቼም ያው ሴቲቱም ዲያና ሰው ናት ስለሆነች ነው እንጂ ካርዲ ተሽጦ ቤተሰብ ማስተዳደር እንደማይቻል ሁሉም ያውቀዋል። እና ካርዲ እያዘርኩኝ ያችን እየሸኩኝ ለምኗ ተዛችሁ ነው እንትንም የምትተዳደረው። ሱብሃንአላህ። ኢማሞቻችን እንግዲህ ከየመስጂዱ እየተባረሩ እንደሰማችሁት ሞባይል ካርድ እያዞሩ እየሸጡ እያየን ነው። እጅግ በጣም ነው የሚያሳዝነው። በኢማምነቴ 4 ቤተሰብ ነው እኔ ጋር 4 ነን። 4 ሆነን እንዲያለን 4 ሆነ ቤተሰብ ይተዳደር እንጂ ያላህ ነው ያዘኝ። የመስጂድ ደሞዝ ሳይ እኔ አገባቢ ማሰጋገድ ማስተማሪያም ላላህ እንጂ ለደሞዙ አይደለም። በምንድን ነው ይሄንን ልትነይትና ያልታስብ
በትለኝ በከተማ ላይ ያሉ ኢማሞች ያላቸውን በእነሱ ስቃይ የነሱን እንትን ስል ለነሸ መሐመድ ጃማ ለሰንተ ዓሊሞች ያልሆነ ከተማና ያልሆነ ኢማምነት ለኔ እንትን ብሎ ለኔ በወጉ ተሰነ ስርዓቱ ነው ይመራል ማለት የለኝም። አንድ ሰው ሁለት ሰው ተሳባዲም ብዬ ነው የማስተምረውና የማሰግደው። ሱብሃንአላህ። አሁን ላይስ ምንድነው መተዳደሪያው? በምንድነው እየተዳደሩ ያሉት? ያው እንደነገሩን ከሆነ በሰዓቱም እንኳን ያው 500 ብር ከፍተኛ የመስጂድ ኢማም ደሞዝ ተደርጎላቸው የነበረው 300 ዋላ ለበክራይ እየቀረኝ 300 ለበክራይ ይከፍላል። 200 ዋላ ነው ይሰጡኛል። 200 ሱብሃንአላህ። ማጂብ አሁን ላይ ወላሂ እዛ ጊዜም ያለው አላህ ዛሬም እያስተዳደረ ነው። አላሁ አክበር። አልহামዱሊላሂ ረቢል ዓለሚን። በተሰቤ አልহামዱሊላሂ በደህና ተመርቶልኛል። አላህን አመሰግነዋለሁ። ተመግሪብ እስከ ኢሻ ቁርአን እንጂ ያሲንና ተባረክ እንጂ ሌላ የለም። አላህ እናደርጋለሁ። እንደገና ለይለተል ጁምዓውን በተለየ ቁርአን ማለት ምንድነው የመቅራቱም ያሲኑም የመቅራት ኃይል አለ። ሶላዋት ይበዛል። ሌሎች እነ ሾንክያ ረህመን ረሂመን አለ። ይሄን ሁላ ዘን በቃ ሪዝቁ ተየመጣት አለው። ጫማው የእግር ጫማው የልጆቹ መግቢያ እበሩ ላይ እገረማለሁ። ማጂብ የልብሳቸው ነው። እኔ የዛ ጊዜ ያዘኛለህ አሁንም አለኝ። ይሄ ነው ገቢ ብንጨብልኝ የምገልጠው ነገር የለኝም። አላህ አልহামዱሊላሂ ረቢል ዓለሚን። ወደ መደምደሚያ ጥያቄ ይሄዳሉ። በስተመጨረሻም ሸኾቹ አግኝተናቸዋል። አልহামዱሊላህ ሀያታቸውን አላህ አስረዝምልን። እንደው ለወደፊት ለታሪክም እንዲቀመጥ ለቀጣይ ለሚመጣው ትውልድም ያው ትልቅ ሸኽ ናቸው። ተመልካቾቻችን ለምታስተላልፉት አደራ ካለ የምትሏቸው ካለ ህዝብ ሙስሊሙ መቼም ይሄ ድን የሚባለው ነገር በጀርባ የሚጣል ነገር አይደለም። በቀንጣጭ ተነክሶ የሚያዝ ነገር ነው። ከናንተ ይሄንንም የተማርነውና ለትውልዱ ምን አደራ ትሰጣላችሁ? ቢስሚላሂ ረህማን ረሂም። ለትውልዱ አሁን መከረም ሰጠው መቼም ያው ዋናው ትልቁ ነገር ዲናቸው ማወቅ አለባቸው ነው ማለት። ይሄን ቁርአኑንና ሐዲሱን አነባበቡን ማውቀው ፊቅሃቸውን በደንብ አድርገው በጥላት በትክክል ተከታትለው ዕልሙን መከታተል አለባቸው። ዕልሙን ደግሞ ሲቀሩ ዲን ስለሆነ አልሆነ ሰው ላይ ሳይሆን አላህን ፈሪ በሚሉት ሰው ላይ ይሄ ሰውዬ ለነፍስ ተስተካክሎ እኛን የሚያስተካክለናል። በስልምናው ላይ ጥቁር ነጥብ አይጥልም፣ አይዋሽም፣ አይጨምርም፣ አይቀንስም። ትክክለኛ ተሰለፎች የተገኘውን ያው ተነብያችን አለይሂ ሰላቱ ሰላም ተሷሃቦቹ ተታቢዑ ታቢዒን ተነዛ ተሙትቂኖቹ ታላህን ፈሪዎቹ የተገኘውን ዕልም ያስተላልፍልናል ተሚሉስ ሰዎች ቢቀሩ እነዛን ቢያዳምጡ ጥሩ ነው እና ጠጋ ብለው ሰውን ደግሞ ዝም ብሎ እንግዲህ ጥምጣም መመጸምጸም ቀሚስ በማልበስ ሳይሆን ወይ ቃል አላህ ቃል ረሱል በማለት ሳይሆን ያ ነገር ትክክለኛ ነው ብሎ መከታተል አለባቸው። ለምን ነብያችን አለይሂ ሰላቱ ሰላም ዱዓቱን አለ አብዋብ ጀሃነም በጀሃነም በር ላይ ሆነው የሚጣሩ አሉ። من أجابه قذفه مرحبا ያላቸውን ሰው እዛ ጀሃነም ይወረውሩታል ብለዋል እና እሳቸው ያው ቢሊሳኒና በእኛው ቋንቋ ቃል አላህ ቃል ረሱል ብለው እየተናገሩ ሰዎች የሚያሳስቱ ሊኖሩ ይችላል። የቁርአኑን القرآن ረጥበን لا يجاوز حناجرهم ቁርአኑን በትክክለኛ ነበው ተጎሮላቸው የማይወርድ ሰዎች ይመጣሉ። ታቂዱና ሶላተኩም እንደ ሶላቲሂም የናንተ ሶላት ተሳሰው ሶላት ጋር ተገናዝቡት የኛ ውዳቂ ነው የምትሉ ወሲያመኩም እንደ ሲያሚን ጦማችሁን በጦማቸው ጋር ተገናዝቡት የኛ ጦሙ በጣም ውዳቂ ነው የምትሉ ሰዎች ይመጣሉ። ቁርአንን በትክክለኛ ገዶን ጦርየን ትክክለኛ አድርገው ያነብታል። ወላኪን ላይ ያውዙ ሐናጅረው ጉሮላቸውን ማልፍ ሊኖር ይችላል። እንግዲህ ሁሉም ትቀራ መቼም ሁሉም ቁርአን ይቀራል። የነዚህ ሰዎች መጥፎ መሆናቸው የሚመዘነው በምንድነው? ያላህን መሐሪም በመድፈራቸው ቁርአን ቀራለ ሐዲስና ቃለን ሱንይነን ተማለት ጋራ ወንጀል ሲደፉ ይታያሉ። ዋናው አዛ ሁሉም እኮ ቃል አላህ ቃል ረሱል ነው የሚለው ወላኪን ሰውየው መመዘኛው ምንድነው? ሐቅ ላይ ነው ያለው ተሐቅ ዘመድ ይወጣ ነው አፋዊ ነው ቀልባዊ ነው ብሎ መመዘን አለበት እና የምንቀራውበትን ሰው ማወቅ አለብን። አውቀን ሐቁን ደግሞ መከተል አለብን። ለዕልም ወደ ኋላ ማለት የለብንም፣ መታለል የለብንም። እንደው እንደመጨረሻ የምታስተላልፉልን መልእክት ለተመልካቾቻችን?
ለህዝበ ሙስሊሙ የምታስተላልፉት መልእክት ካለ? ለህዝበ ሙስሊሙ ያው ማስተላለፍ የሚፈልገው አንደኛ እንደው የዲኑ ምንነት ማወቅ ይጠበቅበታል ነው የምለው። በሁለተኛ ደረጃ ዲኑን የሚሸረሽሩት ነገሮች ምን እንደሆኑ ማወቅ ይጠበቅበታል። መጀመሪያ ስለ ዲኑ ታወቀ ዲኑን የሚሸረሽረው ከባድ ነው ቀላል ነው የሚለው ነገር ማነጻጸር አለበት። ቢያንስ በአሁኑ ሰዓት እንደው ምንም ሳይተፋፈረባቸው በአደባባይ እየተባለ ያለው አሻዕሪያና ማቱሪዲያ አስተምሮትን ከላይ ጀምሮ ያለው የዑለማ ምክር ቤት እየተወው ነው የመጣውና አሁንም እዚህኛ ጋር ይሄ መቀረት የለበትም እየተባለ ነው። ስለዚህ አሻዕሪያ ማቱሪዲያ ምን ሙሐዲሲን ከታየ ሙሐዲሶች በአጠቃላይ አሻዕሪያ ማቱሪዲያ ናቸው። ለሆዮቹም ከታዩ አሻዕሪያ ማቱሪዲያ ናቸው። ሙፈሲሮቹም ከታዩ አሻዕሪያ ማቱሪዲያዎች ናቸው። ስለዚህ የዛን አስተምሮት ሰውየው መጀመሪያ በጥንቃቄ ጥሩ ከሆኑ ታማኝ ከሆኑ ዑለማዎች መውሰድ ያለበት፣ በሁለተኛ ደረጃ ደግሞ የሚሸረሽረውን አካል ለመቋቋም መጠናከር ይጠበቅበታል። መቼም ዲን የሚባለው ነገር ፖለቲካ ስላላደለ ሰውየው አንድ ሰሞን ሰርቶ አቋርጦ የሚተው ነገር ወይም ካልተመቻቸልኝ ለተው የሚለው ነገር ስላላደለ ወደ ቀብሩ ተከትሎት የሚሰራው ስራ ስለሆነ ዲኑን ጠንክሮ አውቆ ዲኑን የሚሸረሽረውን ነገር መቋቋም ይጠበቅበታል ነው የሚለው። በተለይ አሁን ያው ምርጫም ነው እየተባለ ስለሆነ የሚመራውን ሰውየው ማወቅ አለበት። የምንለያይበት ነገር እነሱ ለማሳመን ሲፈልጉ የምንለያይባቸው ነገሮች ጥቃቅኖች ናቸው እያሉ ነው የሚያሰሩት። ጥቃቅኖች አይደሉም። የአቂዳ ጉዳይ ነው የሚያለያየን። ስለዚህ የአቂዳ ጉዳይ የሚያለያየን መሆኑን በፊተኛ ዑለማዎች ህዝቡን ልንከፍል እንችላለን፣ ህዝብ ከፍሉን ልንባል እንችላለን እያሉ ብዙም አይናገሩም ሰውን ወዲያ ዲጋ ላለመገፋፋት። አሁን ግን ባጢል የያዘው አካል በግልጽ ይሄንን መከተል የለባችሁም፣ ይሄንን ተተከተላችሁ የጀሃነም ናችሁ፣ እኛ ለህዝቡ የጀሃነም አፋፍ ላይ ቆመን ዘብ መቆም አለብን እያሉ ያስተማሩ ስለሆነ ስለዚህ የኛም ሰው አቂዳውን በደንብ አውቆ የሚፈታተነውን አካል እሱም ተፈታተኝ ሆኖ መቆም አለበት ነው ማለት። መርሐባን። በስተመጨረሻም ለተመልካቾቻችን የሚያስተላልፉት መልእክት ካለ አጠር አድርገው እድሉን ተሰጥተናል ለሸኾቹ ለህዝቡ። አሁን በቅርቡ እንግዲህ የመጅሊስ ምርጫ ይካሄዳል። በዚህ ላይ እንግዲህ ይሄ ተገሎ ያለው የነባሩ የአህሉ ሱና ወልጀማዓ የሱፊያ ማህበረሰብ ምን አይነት የቤት ስራ ልትሰጡት ትችላላችሁ? የምለው ሁሉም ሰው ከኛ በስተፊት ያለው ሰው አልፏል፣ ወዲህ አይመጣም። ወደፊት ያልተፈጠረውም ሰው ገና አልተፈጠረም። ጊዜው ይሄ አይደለም። አሁን ያለንበት ወቅት አሁን የተፈጠረው ሰው ያለው ሰው ነው። ኃላፊነቱ አሁን ላለው ሰው ነው። የዲን ኃላፊነት ሞተን ተቀስቅሰን ወደፊት የማይቀር መሆኑን ሁሉም ያውቃል። ይህንን ወቅት ዝም ብለን ተኝተን ሃይማኖቱን ላልሆነ ሰተን ወደፊት ጥያቄ ላይ ጌታፊት ፍረት ውርደት እንዳይመጣ ተግተን አሁን የሃይማኖታችንን ጉዳይ እየተንቀሳቀስን እውነቱን ነገር ለህዝብ በማሰማት ወደ ላይ መንግስትን እንዳቀልን ኢንሻአላህ አላህ ሽቶ ዲኑ ነስር የሚመጣበት መንገድ ተሆነም እናምር ይሆናል፣ ጥሩ ይሆናል። ትውልዱ ሰው ደህና ዲን ያገኛል። እማይሆን ሆኖ ባጢሉ ታላይ የሚሆን ቢሆን እንኳን የተጠያቂነታችን መልስ አላህ ዘንድ የማናፍርበት ይሆናል ኢንሻአላህ። ስለዚህ እንቅስቃሴ እናድርግ። የትም ባለንበት ቦታ እድል አለ። አሁን እንደ ደሴ ነው የምለው። እንደ ደሴ አሁን እድል ደሴ ላይ እድል የለንም፣ ተመቷል። ከዚህ አመት በስተፊት እኔ ታለባርክ አመት በስተፊት ሙሉ መስጂዶች ተወሮ አልቀዋል። ደሴ ላይ የነበረውን መንገድ ይሄ ነው ብሎ ማስተማር አይቻልም። አሁን ተነጥቋል። ኪታቡም እየጠፋ ነው። ሱብሃንአላህ ሙሉ ለሙሉ አሁን ኪታብ የሚቀሩ ሰዎች በመክተባ ቦታ ላይ ፊቂህም ስንሄድ ፊቂሁ ሙየሰር የሚባል የነሱ ያዘጋጁት አለ። ያን ብቻ ነው የሚገኘው። ፊቂሁም ጠፋ እየተባለ ነው። ዑለማ ሌላ ሀገር ያለው ዑለማ ዲኑን መጠበቅ ይችላል። ደሴ መጠበቅ አንችልም ጭራሽ። አሁን የውስጥ እንቅስቃሴ ተዘግቷል። መዲና ነበርም ቢያለን ተብሎ መዲና ይሄው እንደምታዩት ወድመናል። ልጆች በመስመር ይውላሉ፣ በመጫወቻ ቦታ ይውላሉ፣ በሌላ ቦታ ይውላሉ። የቀሩት ኪታብ ሁሉ በየፍራሹ በየንትኑ ላይ ወርቆ
እኔም በበረንዳ ላይ ወድቄ አሁን ስማችን ሌላ ነው በሌላ በለለንበት ተሰይመን በሌላ ነገር ነው መንደር ለመንደርም በዛም የሚወራው ሌላው ዑለማ ዲናችንን እንጠብቅ ሁሉም ሰው ለዲኑ እንዲያስብ ሁሉም ሰው የኃላፊነቱን ይወጣ እውነትን ነገር ያሰማ የነበረው መንገድ ይሄ ነው ብሎ አሁን የመጣው ይሄ ነው ብሎ ልይት አድርጎ ጉዳው ብርሃን ሆኖ ሰለፎች ጎዳናውን አስቀምጠው ታበቃ ዑለማ ዝም ብሎ አጎንብሶ እንጀራ ቂጣ ስጋ ሩዝ ለምንድን ነው የሚበላው ከሌላ ሃይማኖት ጋር ተደብልቆ እኔ ሁሉ ጊዜ ይሰማኛል ይሄንን ስለምናገርባቸው ነው በጣም ነገር አሁን ምን ላድርገው ለሰምር የተደረገው ዑለማ የኃላፊነት ወደፊት ሙተን የምንነሳ ከሆነ እውነት ይሄንን ያመነ ይመስላል እንዴ እንጃ አንድ ሁለት ሶስት ዑለሞች ነው አሁን የሚታየው የሚሰማው ወዴት ሄደ ሰፈር ሁላ የቀረው ወዴት ሁላ ሼክ ሰው ሊያግር ነው እንደ ሰብስቦ ጧሃራ ሊያውን ነው እንደ ሼክ የተባለው የተቀመጠው ቢል ሊጠብቅ ነው እንጂ እንደ አስተማሪ እንደ ሐኪም ገንዘብ መኖሪያ ሊያረገው ነው እንደ ሸሪዓውን ሪአያ ላይ የተገላታ መልኩ ተቀይሮ ዲነል እስላምን እኮ ቀርቷል ዲኑን ልይት አድርጎ በዚህ ሰዓት ላይ ላለው ትውልድ አሳልፎ የነበረውን የቀደምት አባቶቻችን መንገድ አርባዓተ አልአኢማ ተሷሐቦቹ ከረሱሉ አለይሂ ሰላቱ ወሰላም ረሱሉ አለይሂ ሰላቱ ወሰላም ከጅብሪል ከአላህ የመጣ መንገድ ይህንን አላሁ አክበር ተግቶ ነቅቶ የራሴ ነው ጉዳዩ ብሎ ሁሉም እንዲያስተላልፍ አደራ ላለሁኝ እናንተንም ጀዛችሁን አላህ ይክፈላችሁ በመጨረሻ ለተመልካቾቻችን የሚያስተላልፉት መልእክት ካለ ድሩን እንስተውትና እንሰናበታለን እኛ እንግዲህ ማስተላለፈው ለወጡኝም ሰዎች ሂዳያ አላህ ይስጣቸው መቼም ዙልማቱን የውመል ቂያማ ብዙ ጨለማዎች ነው ጨለማ ረሱል አለይሂ ሰላቱ ወሰላም ያሉት ምንድነው ተበዳይ ሆነ በዳይ አትሆን ብለዋል ረሱልና አለይሂ ሰላቱ ወሰላም ማለት ነው እና አልহামዱሊላህ ተተበዳዮች ከሆንኩኝ እኔ አልহামዱሊላህ ረቢል ዓለሚን እና ሰው አትበድሉ እናንተ ኮሚቴ የምትባሉ ሰዎች እንትን አትበሉ ሰው አትበድሉ ነው የምለው መርሐባ እርሶም ለህዝብ ሙስሊም ማስተላለፍ የሚፈልጉት መልእክት ካለ ለህዝብ ሙስሊም መስጠት የሚፈልጉት አድራ ካለ እድል እንስተውት እኔማ ለህዝብ ሙስሊሙ አላህ ያንቃው አሚን ደሴ እንዴት ያለ ሀገር እንደነበረ ሸህ መሐመድ ጃማ በደንብ ያጫውቱ የነበረ እንኳን ኢማም ተመስጂድ እየተደበደበ እንደዚህ ያህል ደሞዝ በተሰብ እንደዚህ ራብህ እንዲሆን ከሆንኩል ለማለት ደሴ ላይ ዓሊም ነው ለሰው ይፈይዳል ተተባለ እንደ አንድ የሶስት ሰው ናቸው ቤቱን ገዝተው በልና ዝግባ የሚሉት ብለው ሸህ መሐመድ ጃማ ነግረውኛል ያን ሁሉ ስሰማ ስላሳዘነኝ አሁን ለደሴ ኹሱሶን ደሴ ላይ ያለው ጉድ ሱብሃንአላህ እኔ እንጃ እንደው መቼም እንደው ይሄ ታላህ የመጣ ነው ብዬምለው ደግሞ ታላህ የመጣ ብዬስል በደሴ ላይ የሚሰሩ ኢማሞች በደሴ ላይ ያሉ ዑለሞች የሚሰራ ግፍ መንግስት አካል ዘንድ እንኳን ሀዲን አንድ መፍትሄ የምናጣበት ሰዓት ሱብሃንአላህ ይሄ ደሴ በላ እንደው ትንሽ እንኳን ሙሉ ለሙሉ እንትን ባይል ትንሽ እንኳን እንደው ደንገጥ ብሎ አላህ ቢታረቀን አሁን ለደሴ አላህ መፍትሄ እንዲያመጣ ለዑለሞች አላህ መፍትሄ እንዲያመጣ ምክንያቱም ያላህን ባሮችን የነካ እኔን እንደነካ ነው ስላለ ያላህን ባሮች ይሄን ያህል እንደው ስቃይ ማድረስ ለዓለም የበቃ በላ ይሆናል ብዬ ነው ለህዝቡ የማስተላልፈው ይሄንን በላ እንዲመለስ አረ ማንና ማን ነው የናቸው አረ ዑለሞቻችን እንዴት ነው እስታሁንስ ያሉት አረ አሁንስ የት ናቸው ብሎ የደሴ ህዝብ እነሆን ዑለሞች እንደገና ወደ ሰውነት እሳቸው ሰው ናቸው አላህ አውቋቸዋል ወላኪን ነገር ግን ህዝብ እንዲያስጠቅሙ እንዲደረግ አደራ ያስተላልፋለሁ አላህ መርሐባ ሸኾቹ ኢንሻአላህ ተዓላ አላህ ድሉን እንዳመጣ ሁላችንም ዱዓ ልናደርግ ይገባል እንግዲህ ክብራትና ተከታታዮቻችን የምንገኘው ደሴ ከተማ ላይ ነው እንዲሁ በየቀያቸው እየተዟዟርን
በዚህ 3-4 አመታት ውስጥ የተባረሩ ኢማሞችን ኢንተርቪው አድርገናቸዋል፣ ቃለ መጠይቅ አድርገናቸዋል። ከያንዳንዱ ኢማሞች የምንሰማው ነገር ግን እጅጉን የሚያሳዝን ሁኔታ ነው ያለው። ላይ እየተወራ ያለው ደግሞ ከዚህ በተቃራኒ ነው ማለት ነው። ሁላችንም በዱዓ ልናግዛቸው፣ ከዱዓም ባሻገር ደግሞ በቻልነው አቅም ኢማሞቻችንን አለንላችሁ፣ አብሽሩ፣ ከጎናቸው ነን ልንል ተገቢ ነው ብዬ አስባለሁኝ። ሸኾቹ ፍቃደኛ ሆነው አብረውን ስለቆዩ እጅግ እናመሰግናለን። ጀዛኩሙላሁ ኸይር ባረከላሁ ፊኩም። ማሻአላህ እናንተንም አላህ ያጠንክራችሁ፣ አላህ ይርዳችሁ፣ ሁላችንም አላህ ይድረስልን። ኧረ ለሀገሪቱ አላህ ይሁናት። በጣም አሳዛኝ ላይ ነው ያለነው። አላህ ይሁናችሁ። አላሁመ ሶሊ ዙመር ኢስላሚክ ሚዲያ